ይችታችን የእውነት በጣም ነው የምታሳዝነው። በሷ የደረሰ በማንም አይድረስ። ወርቅ የገዛችሁና ያስቀመጣችሁ እህቶች ማወቅ ያለባችሁ ወሳኝ ነገር ልነግራችሁ መጥቻለሁ። እንደዚሁም ወደፊት ወርቅ እንገዛለን ብላችሁ ያቀዳችሁም ጭምር ይሄን ቪዲዮ እስከ መጨረሻው ድረስ አድምጡ። ላይክ ማድረጋችሁን በጭራሽ እንዳትረሱ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ብልኝ እያልኩ ዛሬ እንግዲህ ይዤላችሁ የመጣሁት ነገር ምንድነው? እንግዲህ በአረብ ሀገራት ላይ ብዙ ጊዜ ስንኖር አብዛኛው ሰው ማለት ይቻላል ቦታ ምንም ነገር ከመግዛት ይልቅ ወርቅ ያተርፋል። እንደዚሁም ወርቅ ብዙ ቦታ ማይዝም አስቀምጠነውም በየትኛውም ሰዓት በዋጋው ይሸጣል፣ አያስቸግርም በማለት እውነትም ነው እንደተባለውም ወርቅ ገዝቶ የሚያስቀምጥ ሰው በጣም ብልህ ሰው ነው፣ በጣም አዋቂ ሰው ነው ብዬ ነው ማስበው። እና እኔ ራሱ በጣም ብዙ ጊዜ ወርቅ ግዙና አስቀምጡ ብያችሁ ነበር ማለት ነው። ታዲያ ወርቅ ስገዙ በምን መልኩ ነው የምታስቀምጡት የሚለውን ነገር ነው ዛሬ ልንነጋገር የመጣ ነው ማለት ነው። አንዲት እህታችን ላይ የደረሰው ነገር በጣም ነው የሚያሳዝነው። በእርግጥ ብዙ ወርቅ አይደለም፣ ቢሆንም ግን አንዳንድ እህቶቻችን 30 ሺህም 20 ሺህም አውጥተው ወርቅ የሚገዙ አሉ። አረ ከዛም በላይ አውጥተው የሚገዙ እህቶቻችን አሉ። ይሄ ሁሉ ወርቅ ገዝታችሁ አስቀምጣችሁ ግን እልም ቢልና እንደዚሁ ባልታወቀ ኃይል ይሄ ወርቅ ቢወሰድ በጣም ከባድ ነው። የምሬን ነው የምላችሁ፣ በጣም ከባድ ነው። ለመቋቋም ራሱ ይከብዳቸዋል። ይችታችን እንግዲህ ትንሽዬ ወርቅ ነው የተወሰደባት። የ2800 ምናምን ሪያል እንደዚህ አካባቢ ወርቅ ነው የተወሰደባት። ቢሆንም ግን ልጅቷ አብዳለች። ወደ ሀገሯ ልትሄድ ደርሳ ወርቋን ስታየው ምንም ወርቅ የለም እና በቃ እያበደች ነው። የታለ የኔ ደሃብ፣ የታለ የኔ እቃ ያስቀመጥኩት እዚህ ጋር ነበር፣ የታለ ምን አገለው ከሆነ ወዲያ ብታብዱ ጥቅም የለውም። ስለዚህ አሁን ዋናው ነገራችሁ የመጣውን ነገር ምንድነው? ምንም ነገር ቢሆን ከመቀደማችሁ በፊት ነው መጠንቀቅ ያለባችሁ። ከተቀደመ በኋላ የሆነ ነገር ከተፈጠረ በኋላ ያዙ ይልቀቁኝ ማለት ምንም ለውጥ ያምጣል ብዬ አላስብም። ወርቅ እውነትም እኛ በስደት ላለን ሰዎች እዚያ ሀገር ቤት ላሉ ሰዎች ብራችን ሰጥተን ተዘረፍን አልተዘረፍን፣ እንደዚሁ መሬትም ስትገዙት ጭቅጭቁ መዘዙ ማለቂያ የለውም። በቃ በተለያየ ምክንያት አንዳንድ ጊዜ በቃ ስራ እኛ የምናስበው ስራ ብቻ ነው የምናስበው፣ ግን በጥሩ ሁኔታ ገንዘባችሁን ደግሞ የሚይዝ ሰው ከሌለ በጣም ከባድ ነው መስራት ብቻውን። ስለዚህ ወርቅ በጣም አማራጭ ነው ብዬ ነው የማስበው በስደት ላይ ላለን። አንደኛ አትራፊም ነው፣ አጊጣችሁበትም በየትኛውም ሰዓት ቢቆሽሽም ግራሙ የማይቀንስ ልብስ ምናምን ብትገዙ ፋሽኑ ያልፋል። ለትንሽ ጊዜ ነው ፋሽኑ ያልፋል። ምንም ነገር ሊያደርግላችሁ አይችልም። ወርቅ ግን በጣም አሪፍ ነገር ነው። ታዲያ ማስቀመጥ ያለባችሁ ነገር ወርቅን በቀላሉ በሚቆለፍ እቃ ነው ማስቀመጥ ያለባችሁ ማለት ነው። እንደዚህ ማንም አይወስደው ምናምን ብላችሁ ሄዳችሁ ውርውር ሳይሆን የሆነ እቃ ላይ የሆነ ልብስ ውስጥ ሳይሆን በስነ ስርዓት ቁልፍ አድርጋችሁ ቁልፉን በእጃችሁ መያዝ ወይንም ደግሞ ሚስጥራዊ ቦታ ውስጥ ያንን ቁልፍ ማስቀመጥ አለባችሁ ብዬ አስባለሁኝ። እንደ ቀላል ነገር ቤት ውስጥ ማንም ሰው ሊወስደው አይችልም ብላችሁ ቀላል አድርጋችሁ ባትወስዱት በጣም አሪፍ ነው። እኔ አንዲት ማቃት ልጅ ራሱ እንደዚህ የጋብቻ ቀለበቷን ተወስዶባታል። የጋብቻ ቀለበቷ ማለት ነው። ገባችሁ? እንደዚህ ዝም ብላችሁ ኖርማል ምናምን ወርቅ ሳይሆን የጋብቻ ወርቅ ሳይቀር ከተሰረቀ ጥንቃቄ ማድረጉ አይከፋም። አሁን ማን እንደወሰደው ምን እንደወሰደው ምንም ልታውቁ አትችሉም። ምን አንድ ማቃት ጓደኛዬ ብቻ አንድ ቤት ነው የምንኖረውና ደሞዟን ተቀብላ ስታስቀምጥ ደሞዟ ሁሉ ጊዜ ይቀንሳል። ተወሰደብኝ ምናምን ስትል ሌላ ጦርነት ይፈጠራል። ያንቺን ብር ደግሞ ማን ይወስዳል ይሏታል። ብዙ ነገር በስተመጨረሻ በቃ በዚሁ በደሞዝ ስርቆት ምክንያት ነው ከዚያ ቤት ይወጣችሁ እና ሁሉ ጊዜ አንድ ቀን 200 አንድ ቀን 300 ከደሞዟ ላይ ይነሳባታል ካስቀመጠችበት ቦታ ማለት ነው። ይሄንን ሁሉ ግን አሁን ወርቅ ምናምን በተለይ ደሞዝ ታስቀምጡ እኮ እነዚህ የወሰዱ ሰዎች በርካሽ ነው የሚሸጡት። ማንም ይሁን ማለት እናንተ በገዛችሁበት አይደለም፣ ለሰው ወይ በቃ 200 ወይ 300 እንደዚያ ነው አውጥተው የሚጥሉት። ያኔ ልጆችን ቢያነሱት ምንም ቢያነሱት በውድ አይሸጡትም። ገባችሁ? ስለዚህ ወርቅን ያክል ነገር ስትገዙ አሪፍ ሻንጣ ገዝታችሁ እዚያ ሻንጣ ውስጥ አስቀምጣችሁ ቁልፍ አድርጋችሁ ቁልፉን ደግሞ በራሳችሁ በሚስጥራዊ ቦታ ማስቀመጥ መቻል አለባችሁ ማለት ነው። ይቺ ልጅ አሁን እንዲህ ስታለቅስ ሁለተኛዋ ጊዜ ነው የዚች ልጅ ያየው። ከዚህ በፊት አንዲታችን እንደዚሁ አብዳ እንዲሁ ጠፍቶባት ማለት ነው። ወርቅ ከባድ ነው።
ስለዚህ ማድረግ ያለባችሁ ዋናው ነገር ምንድነው? ወርቅ አትግዙ ምናምን አላችሁም። ወርቅ አሁን ደግሞ በጣም እየቀነሰ ነው ያለው። እንደገናም ደግሞ ሊጨምር እያሰበ ነው አሁን ላይ። ስለዚህ አሁን ላይ ወርቅ ቶሎ ብላችሁ ግዙ፣ ሳይጨምርባችሁ ግዙ። ነገ ደግሞ ሲጨምር ትሸጡት አላችሁ። ግን ስታስቀምጡ በጣም በብልጠት ይሁን። በመጀመሪያ በልብሳችሁ ነገር ጥቅልል አድርጋችሁ ከዛም በኋላ በልብስ መሀል አድርጋችሁ ሻንጣ ውስጥ አድርጋችሁ ቁልፍ አድርጋችሁ ቁልፉን ደግሞ እናንተ ብቻ የምታውቁበት ቦታ ወይም ደግሞ ሰው የማይጠረጥርበት ቦታ አስቀምጡት ማለት ነው። ወርቅን እንደቀላል ነገራት። ወርቅ ራሱ የሰይጣን እንትን ነው፣ የመጥፋት ጸባይ ያለው በራሱ ማለት ነው። ስለዚህ ሰውንም ሳትወነጅሉ ሰውን ኃጢአት ውስጥ ሳታስገቡ እናንተም ኃጢአት ውስጥ ሌላ ነገር ውስጥ ሳትገቡ ገንዘብ እስከሆነ ድረስ ቁልፍ አድርጋችሁ አስቀምጡ። እኔ አንድ ማቃት ልጅ አለች፣ ወርቅ ነበር የምትገዛ በዚያ ጊዜ 2022 አካባቢ ላይ ወርቅ 1 ግራም 190 ብር ነበር አቡዳቢ። እዚህ ዱባይ ደግሞ እስከ 200 ድረስ ነበር። ያው ታውቃላችሁ ዱባይ ላይ 7ቱም ሀገራት የወርቅ ዋጋ የተለያየ ነው። እና በዛን ጊዜ ወርቅ እየገዛች ወደ 23 ግራም ወርቅ ገዛች ማለት ነው አጠቃላይ። ከዛም በኋላ ወርቅ በጣም የተወደደ ጊዜ ሸጣ አገሯ ሄዳ ኮንዶሚኒየም ቤት ገዝታ ነው የመጣችው። ወርቅን እንደ ቀላል ነገር አትዩት። እንዲህ ዝም ብላችሁ ሰው ጋር የምታስቀምጡት ብርና ወርቅ የተለያዩ ናቸው። እጃችሁ ላይ ነው የተቀመጠው። ያ ብዙ ብር በትንሽዬ ወርቅ ላይ እጃችሁ ላይ ይቀመጣል። ያንን ደግሞ በየትኛውም ሰዓት ቢደክማችሁ ምን ቢላችሁ በቃ በአቅማችሁ አነስ ያለች ቤትም ገዝታችሁ መቀመጥ ትችላላችሁ። እንደዚሁም ስራም መጀመር ትችላላችሁ። በየትኛውም ጊዜ ወርቅ በቃ ለችግር ጊዜ ደራሽ ነው። ምንም ነገር ቢኖራችሁ፣ ቤትም ቢኖራችሁ፣ ቦታም ቢኖራችሁ የችግራችሁ ቀን አይደርስላችሁም። እቃም ቢኖራችሁ የተለያዩ እቃዎችም የችግር ቀን አይደርስም። ለመሸጥም እንደገና ደግሞ በጣም በርካሽ ነው አውጥታችሁ የምትሸጡት። ለምሳሌ አንድ ፍሪጅ አሁን 80 ሺህ ገዝታችሁት ቢሆን ለመሸጥ ወዲያው እንኳን ይሁን ችግር ደርሶባችሁ ለመሸጥ ብታስቡ ግማሹን ቆርጣችሁ ነው የምትሸጡት፣ ወይ 40 ሺህ ወይ 45 ሺህ እንደዚህ አካባቢ ገባችሁ። ስለዚህ ምን ልላችሁ ነው? ወርቅ ምን ጊዜም ቢሆን ብር እንኳን ባይኖራችሁ ዝም ብላችሁ በቃ 2 ግራም 3 ግራም እያላችሁ አጠራቅሙ። የሆነ ጊዜ ላይ በዚያው በዋጋ ሸጣችሁ ቤት መግዛት ብትፈልጉ፣ መሬት መግዛት ብትፈልጉ የፈለጋችሁትን ነገር ማድረግ ትችላላችሁ። ሰው ሀገር ሆናችሁ ቦታ ምናምን ብትገዙ ጭቅጭቁ ምኑ በቃ ራሳችሁን በሽታ ላይ ነው የምትጥሉት ማለት ነው። እና ጥንቃቄ አድርጉ። ወርቅ የፈለገ ነገር ቢሆን እኔ ግዙ ነው የምላችሁ። ወርቅ ግዙ። በተለይ አሁን ላይ ደግሞ አረብ ሀገር ያላችሁ ወርቅ በጣም አሪፍ ሁኔታ ላይ ነው ያለው። 430 ገብቷል እስከ ፕራይሱ ማለት ነው። ሳይጨምርባችሁ ገዛ አድርጉ ማለት ነው። ለምን ባለፈው ረመዳን ወር ላይ እንደምታስታውሱት እስከ 600 700 ድረስ ገብቶ ነበረ። አሁን እንግዲህ ከዚያ ዋጋ ተነስቶ ወርዷል። መጨመሩ ደግሞ አይቀርም በእርግጠኝነት ማለት ነው። ወርቅ እየጨመረ ነው የሚሄደው። ከዚህ በፊት እንግዲህ ከ200 ተነስቶ ከ190 200 ከዚያ 300 ከዚያ 350 400 ምናምን እያለ ነው እስከ 700 የገባው። እና ገዛ አድርጋችሁ ወርቃችሁን ያዙ። በድጋሚ እስከምንገናኝ ሰላማችሁ ይብዛ።